ባህል ሙዚቃ ብቻ አይደለም በነገራችን ላይ ሰሜ ሲሰራ የነበረው ግን ሰሜ ባላገር ስለሚባል ሰሜ ከዚህ ዓለም በሞት መለየቱ ሰምተናልና እውነት ነው ወይ የሚል ጥያቄ መጥቷል። አዎ እንግዲህ እኛም ቢሮ ከመጣን በኋላ ነው የሰማነው። እጅግ በጣም አስደንጋጭ ነው። አልበም ግን የለም። በቃ አልበም ሳትሰራ ነው የሙዚቃ ህይወትህን የምትቀጥለው ማለት ከዚህ በኋላ? አዎ። ለምን? ምክንያቱም ይሄ ኮፒራይት ኢትዮጵያ ውስጥ ምንም ታሪኩ ብራኑ አዋጭ አይደለም። የማህበረሰቡን ግንዛቤ ካላዳበር ነው በስተቀር ከኪሳራ ያለፈ ነገር የለውም። ስለዚህ ሙሉ ማሰራል። አዎ 2-3 ሰምቻለሁ። አንዴ ግን በህይወት እኔ ራሴ ያጣራው ደንግጬ ማለት ነው። ራሷ አነሳች? አዎ አነሳች ራሷ አለች። እንደውም አውስት ነበር ዳይቨርት አድርገው ወደ ሌላ ነበር። አንዳንዴ ሰዎች በሰውነታችን ሊያሸማቀቁን ይፈልጋሉ። እኛ ፈልገነው አንከሳም፣ እኛ ፈልገነው የምናደርገው ነገር አንዳንዴ ላይኖር ይችላል። እና እንዲህ አይነት አስተያየቶች እንዴት ነው የምታስተናግዱ? ሰሜ እኔ ቦታ የለኝም፣ አልሰማም። መስሚያ የጥጥ ነው። ዛሬ ማለዳውን ለኢትዮጵያ የኪነ ጥበብ ኢንዱስትሪ የተሰማው ዜና እጅጉን የሚያሳዝንና ልብ የሚሰብር ጉዳይ ሆኗል። በብዙ የባህላዊ ሙዚቃ ስራዎቹ እጅግ በጣም ብዙዎች የሚወዱት የሚያደንቁት ድምፃዊ ሰሜ ባላገር ከዚህ ዓለም ድካም ማረፉ መሰማቱ ብዙዎችን አሳዝኗል። ለመሆኑ ድምፃዊ ሰማኸኝ በለው የሞቱ ምክንያት ምንድነው? በቅርቡስ አጋጥሞት የነበረው ህመም ምን ነበረ? የሚለውን ጨምረን የሰማነው መረጃ እንደዚሁም ደግሞ ስለ ድምፃዊ ሰማኸኝ በለው 8 ቀን ነበር ሰማኸኝ የተወለደው። ይሄው ዛሬ ሰኔ 8 2018 ዓመተ ምህረት ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ መትረፍ ባለመቻሉ ከዚህ ዓለም በሞት ተለይቷል። በጣም ያሳዝናል። 3 ነገሮችን አጥብቄ እወዳለሁ፣ ሀገሬን፣ ትዳሬንና ስራዬን የሚለው ሰማኸኝ ከወይዘሮ ገቢያነሽ አባተ ጋር ከ36 ዓመት በላይ በትዳር አንድ ላይ ቆይተዋል። በጣም ጥሩ ትዳር አለኝ፣ አመሰግናለሁ ባለቤቴን ስለምትረዳኝ ይላል ብዙ ጊዜና ከባለቤቱ ጋር የልጅነት ጓደኛሞች ናቸው። አንድ ላይ ነው የተማሩት፣ የሰፈር ልጆችም ናቸው። ከ5 ዓመት በፊት በሰጠው ቃለ መጠይቅ 3 ወንድ ልጆች አሉኝ፣ ቢኒያም፣ አብርሃምና እስራኤል ይባላሉ። ሁሉም ስራ ይዘውልኛል፣ ተምረው ጨርሰዋል ሲል ሰማኸኝ ተናግሮ ነበር። ዛሬ ደግሞ አንዳንድ የዜና ምንጮች 4 ልጆች አሉት ሰማኸኝ ሲሉ ተመልክቻለሁ። ከ5 ዓመት በኋላ ድጋሚ ወልደው ነው ወይስ የሚለውን እርግጠኛ አይደለሁም። ነገር ግን እኔ እስከማውቀው ድረስ ወይዘሮ ገቢያነሽ አባተና ሙዚቀኛ ሰማኸኝ በለው 3 ልጆችን በትዳር አፍርተዋል። እንዳልኳችሁ ወይዘሮ ገቢያነሽ አባተና ሙዚቀኛ ሰማኸኝ በለው የአንድ ሰፈር ልጆች ናቸው። ባህር ዳር ቀበሌ 3 4 ማዕዘን ተብሎ የሚጠራ አካባቢ ነው ሁለቱም የተወለዱት። ሰሜ ትምህርቱን ሰርጸ ድንግል፣ ፋሲሎና ጣና ሐይቅ ነው የተከታተለው። ከዓመት በፊት እንደምታስታውሱት አንድ መድረክ ላይ ሲጫወት የሚታይበት ቪዲዮ ከወጣ በኋላ ውፍረቱ ልስራበት ልቀየር ብሎ ይጠይቀዋል። ኧረ እባክህ እኛም ጠፍተን የመጣ ነው፣ ኢህአዴግ አምቦ ደርሳለች፣ በቃ ልትቆጣጠረው ነው ኢትዮጵያን፣ ስለዚህ እኛም ጠፍተን ነው፣ ዝም ብለህ ዝፈን ይለዋል። ተመልሶ ወደ ክለቡ መዝፈን ይጀምራልና በወቅቱ አለቃውን እናየዋለንና ሰሜን ማጣት እንደ ሙዚቃ ወዳድ በጣም የሚያሳዝን ነገር ነው። ምንም እንኳን ባህላዊ ሙዚቃ ላይ እንዳበረከተው አስተዋጽኦ ሽልማትና እውቅና አግኝቷል ብዬ ባላምንም በ9ኛው የጉማ አዋርድ ግን በባህል ሙዚቃ ላበረከተው አስተዋጽኦ ተሸልሟል። ቀደም ሲል እንዳልኳችሁ ሰሜ ከ6 ዋና ዋና በሽታዎች ከነስኳር ከነግፊት ምናምን ነፃ ነኝ፣ ፍጹም ጤንነት ላይ ይገኛለሁ፣ ምንም እንኳን በወፍርም ቢልም ድንገተኛ ህመም አጋጥሞት ወደ ሆስፒታል ገባ። ከዛም ሐኪሞቹ ለማትረፍ ብዙ ርብርብ አደረጉ። ነገር ግን ማትረፍ አልቻሉም። ባላገርነት ስሙን ወርሶበታል። ቁምጣው ከነፎጣው እሱነቱን ለብሷል። ለዚህ ፈራሽ ገላ ለሚበሰብሰው ቁምጣ መቻነሰው ይላል። የጌሻ አባዩ ድምቀት ያንቱየዋ አባት ሲያሻው ያዥኝ ሲል እንዳበደ ይሆናል። በቆንጃጅት ተከቦ ባህልን ይሰብካል። እንደምነሽ ዘፈን እንደነሽ ትለቃ ስቅስቅ እንቅጥቅጡ የዋንጫ ልቅለቃ ይላታል ሙዚቃን። እንቅጥቅጡ ልዩ እንዲህ እስከሆኑ ማንችሎት የእስክስታው ምት ጠቅላይ አዛዥ አንድ ነው 3 አድርጎ እያለ ትእዛዙን ያወርዳል። ድምፁ የሚስረቀረቅ ካባውን ጣል አድርጎ ያኩራናል፣ ውብ ባህል ሞልቶናል ይላል። አረንጓዴ ቢጫ ቀይ ጥለት ሆነች ኢትዮጵያን ለብሶ የሚዞር ያደገበትን አባይ ግባ በለው ሲል ያወድሳል።
አባይን ቁልቁል እያየ ተው ተመለስ ይለዋል። የተወለደባትን ዋን ባህር ዳር እየተመላለሰባት ያንቆለጳጵሳታል። ወዲያ ከራያዎች መንደር በፍቅር ተለክፎ ዘንጉን እንደታቀፈ መጀን በራያ ልጅ ወለላዋ ይላታል። በሰለለ የጉማ አዋራው ይጨሳል። ከኮረብታ ወጥቶ ማዶ ያሻግራል። እንቁለቱን ወርዶ አቅበት ይወጣል። እረኛ መስሎ ከብቶች ይውላል። የግጥምና ዜማ ችሎታው አረምኑን ሰጠ ያስብለዋል። ባንዲራውን ለብሶ ፋሲለደስ ዘልቆ በዳግማሮስ ወኔ እጅ አልሰጥም የሚል እንጉርጉሮ ልዩ ተመስጦ የጥልቀት ደቦት እንስራ ሲል ኮበሌ ሆይ ያለ ወጥቶ ይከተለዋል። ጻዳ ለባሹ መሳሪያውን ታጥቆ ነጠላ ጋቢውን ጣል አድርጎ ከነጎፈሬው የሚታይ አርበኛ ጀግና ወዳሽ ዝናን የሚሸከም ትከሻ ይስጥ ተብሎ በልጅነቱ በአያቱ የተመረቀ እስር የፈተነው 7 አልበም ከ20 በላይ ነጠላ ዜማዎችን አስኮምኩሞናል። የባህል አምባሳደሩ ሰማይን በለው ሹምዬ ሽፈራው አንዳርጋቸውን ዘለቀ የሰባት ትውልድ ስሙ ነው ሰሜ ባላገሩ። እርግጠኛ አይደለሁም። ነገር ግን እኔ እስከማውቀው ድረስ ወይዘሮ ገቢያነሽ አባትና ሙዚቀኛ ሰማኸኝ ብለው 3 ልጆችን በትዳር አፍርተዋል። እንዳልኳችሁ ወይዘሮ ገቢያነሽ አባትና ሙዚቀኛ ሰማኸኝ ብለው የአንድ ሰፈር ልጆች ናቸው። ባህር ዳር ቀበሌ 3 ኧረ ሰው አለ። አሁን ግን አበዛው በጣም። በቃ እየሄድን እያለ ታሪኩ ብርሃኑ እዛ ወንበሩ ላይ ዘንበል አለን የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜ። እና በጣም የሚያሳዝነው ይሄው ነው እንግዲህ የነበረው ሁኔታ ዛሬ ጠዋት እንደሚፈጸም በጣም የሚያሳዝነው። ከዚህ በኋላ የሚሆነውን እየተከታተልኩ አደርሳቸዋለሁ። አመሰግናለሁ። እርግጠኛ አይደለሁም። ነገር ግን እኔ እስከማውቀው ድረስ ወይዘሮ ገቢያነሽ አባትና ሙዚቀኛ ሰማኸኝ ብለው 3 ልጆችን በትዳር አፍርተዋል። እንዳልኳችሁ ወይዘሮ ገቢያነሽ አባትና ሙዚቀኛ ሰማኸኝ ብለው የአንድ ሰፈር ልጆች ናቸው። ባህር ዳር ቀበሌ 3 ኧረ ሰው አለ። አሁን ግን አበዛው በጣም። ያ ታሪኩ ብርሃኑ
ወይዘሮ ገበያነሽ አባትና ሙዚቀኛ ሰማኸኝ ብለው 3 ልጆችን በትዳር አፍርተዋል። እንዳልኳችሁ ወይዘሮ ገበያነሽ አባትና ሙዚቀኛ ሰማኸኝ ብለው የአንድ ሰፈር ልጆች ናቸው። ባህር ዳር ቀበሌ 3 ኧረ ሰው አለ። አሁን ግን አበዛው በጣም። ያ ታሪኩ ብርሃኑ